ላችሁ በሞኔተሪ ፖሊሲ ላይ ያተኮሩ ጥያቄዎች የ12ኛ ክፍል ኢኮኖሚክስ ትምህርታችሁ ዩኒት 4 ላይ ማለት ነው ያተኮሩ ጥያቄዎች ነው ይዤ የምቀርበው። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁኝ። ቀጥታ ወደ ጥያቄዎቹ ነው የምንሄደው። በመጀመሪያ ደረጃ ዋት ኢዝ ሞኔተሪ ፖሊሲ? ሞኔተሪ ፖሊሲ ማለት ነው የሚለውን እናያለን። ሞኔተሪ ፖሊሲ ማለት እዚህ ጋር እንደምንመለከተው ሞኔተሪ ፖሊሲ is the process by which a country's central bank or monetary authority control the supply of money, interest rate, and credit conditions to achieve more macroeconomic goals such as controlling inflation, consumption growth and liquidity የሚል ነው። እዚህ ጋር ማየት ያለባችሁ በሴንትራል ባንክ በማዕከላዊ ባንክ ወይም ደግሞ በሞኔተሪ አውቶሪቲ ሞኔተሪ ባለስልጣናት የገንዘብ አቅርቦትን፣ የወለድ ምጣኔን፣ የብድር ሁኔታዎችን በማክሮ ኢኮኖሚ ጎል የገበያ ዋጋ ማረጋጋትን ወይም ኮንትሮሊንግ ኢንፍሌሽን፣ ኮንሰምሽን ፍጆታን፣ እድገትንና ሊኩዊዲቲን ከግምት ውስጥ ባስገባ መንገድ የሚከታተለው የማክሮ ኮንሰርን የሆነ ሞኔተሪ ፖሊሲ እንደሆነ መረዳት ይጠበቅባቸዋል ማለት ነው። ሁለተኛው ጥያቄ who is responsible for monetary policy in ኢትዮጵያ? በኢትዮጵያ በሞኔተሪ ፖሊሲውን ሪስፖንሲብል የሆነ ማን ነው የሚል ነው። ናሽናል ባንክ ነው። የኢትዮጵያ ብሔራዊ ባንክ ለሞኔተሪ ፖሊሲ ሪስፖንሲብል የሆነ ኢንስቲትዩሽን ነው። ሶስተኛው ጥያቄ what is the main goal of expansionary monetary policy? የኤክስፓንሽነሪ ሞኔተሪ ፖሊሲ ጎል ምንድን ነው? እንግዲህ በሞኔተሪ ፖሊሲ ኮንትራክሽነሪ ሞኔተሪ ፖሊሲ እና ኤክስፓንሽነሪ ሞኔተሪ ፖሊሲ የሚባሉ ፖሊሲዎች አሉ። ግን እዚህ ጋር የተጠየቃቸው ጥያቄ ጎልስ ኦፍ ኤክስፓንሽነሪ ሞኔተሪ ፖሊሲ ነው። ጎሉ ምንድነው? ቱ ኢንክሪዝ ኢኮኖሚክ ግሮዝ፣ reduce unemployment, stimulate spending and investment by increasing the money supply and lowering interest rates ነው። የኤክስፓንሽነሪ ሞኔተሪ ፖሊሲ ጎል ማለት ነው። ኢኮኖሚውን እንዲያድግ ማበረታታት፣ ስራ አጥነት መቀነስ፣ ስቲሙሌት ስፔንዲንግ ኢንቨስትመንት እንዲጨምር ማድረግ፣ የገንዘብ አቅርቦት እንዲጨምር ማድረግ እና ኢንተረስት ሬት እንዲቀንስ ማድረግ ይሆናል ማለት ነው። አራተኛው ጥያቄ what is the main goal of ኮንትራክሽነሪ ሞኔተሪ ፖሊሲ ነው። የኮንትራክሽነሪ ሞኔተሪ ፖሊሲ ጎል የሆነው ደግሞ to reduce ኢንፍሌሽን ለመቀነስ፣ cool down overheating economy and stabilize price by reducing the money supply and rising interest rate። የኤክስፓንሽነሪ ሞኔተሪ ፖሊሲ በተቃራኒው መተግበር እንደሆነ መረዳት ያስፈልጋል። what are the three main tools of monetary policy ነው። ሶስቱ ኦፕን ማርኬት ኦፕሬሽን፣ ዲስካውንት ሬት እና ሪኳየርድ ሪዘርቭ ሬሽዮ ሶስቱ የሞኔተሪ ፖሊሲ ቱል ወይም መሳሪያዎች ናቸው ማለት ነው። what are open market operation ማለት ምን ማለት ነው የሚል ጥያቄ ነው ያለው። ኦፕን ማርኬት ኦፕሬሽን ኢንቮልቭስ the central bank buying and selling government bonds in the open market። የገቨርንመንት ቦንድ መሸጥ እና መግዛት ጋር የተያያዘ ማለት ነው። ይሄ የሚሆነው to influence money supply and interest rate መኒ ሳፕላዩ ላይ እና ኢንተረስት ሬቱ ላይ ተጽዕኖ ለማሳደር ነው። ሰባተኛው how does the central bank use this open market operation to expand the money supply የሚል ጥያቄ ነው ያለው። by buying government bond from the public which increases the monetary base and money supply። ስምንተኛ ጥያቄ what is the discount rate? discount rate ምንድን ነው? the discount rate is the interest rate charged by the central bank when the commercial banks borrow funds directly from it። ኢንተረስት ሬት ቻርጅ በማድረግ ማለት ነው። እዚህ ጋር እንደምናየው
እንደዚሁም ሴንትራል ባንክ ኮመርሻል ባንኮችን የንግድ ባንኮችን ማለት ነው ፈንድ ቦሮ እንዲያደርጉ ያስገዳቸዋል ማለት ነው። ስለዚህ እዛ ላይ ትኩረት እንደሚያደርግ መረዳት እንችላለን። ዘጠነኛ ጥያቄ ሃው ዳዝ ሎወሪንግ ዘ ዲስካውንት ሬት አፌክት ኢኮኖሚ? ዲስካውንት ሬቱ ሎወር መሆን እንዴት ነው አፌክት ሊያደርገው የሚችለው ኢኮኖሚው የሚለውን ኢት ኢንከረጅስ ባንክስ ቱ ቦሮ ሞር ፍሮም ዘ ሴንትራል ባንክ ኤንድ ኢንክሪዝ ዴር አቢሊቲ ቱ ሌንድ ዊች ስቲሙሌትስ። ዶሮ ዲስካውንት ሬት ዝቅ አለ ማለት ባንኮች በቀላሉ ገንዘብ በብዛት እንዲበደሩ ያደርጋቸዋል። ይህም መበደራቸው ፋይናንሱን ሌንድ በማበደር ኢኮኖሚውና ኢንቨስትመንቱ እንዲነቃቃ ያደርጋል ማለት ነው። ዋት ኢዝ ዘ ሪኳየርድ ሪዘርቭ ሬሽዮ? ሪዘርቭ ሬሽዮ ሪኳየርድ ሪዘርቭ ሬሽዮ ምንድን ነው ስንል ኢት ኢዝ ዘ ፐርሰንቴጅ ኦፍ ከስተመር ዲፖዚት ዳት ኮመርሻል ባንክስ መስት ሆልድ ሪዘርቭ ኤንድ ኖት ሌንድ አውት። ኮመርሻል ባንኮች ወይም የንግድ ባንኮች ማለት ነው የሚይዙት ተቀማጭ የማያበድሩት ማለት ነው ሪዘርቭ ሬሽዮ እንለዋለን። 11ኛው ሃው ዳዝ ሎወሪንግ ዘ ሪኳየርድ ሪዘርቭ ሬሽዮ አፌክት ዘ ኢኮኖሚ? ሎወር ማድረግ ሪዘርቭ ሬሽዮውን ኢኮኖሚን አፌክት የሚያደርገው ኢት ኢንክሪዝ ዘ መኒ ሳፕላይ ባይ አሎዊንግ ባንክስ ቱ ሌንድ አውት ላርጀር ፖርሽን ኦፍ ዜር ዲፖዚት። 12ኛ ጥያቄ ዋት ኢዝ ዘ ኢፌክት ኦፍ ኮንትራክሽነሪ ሞኔታሪ ፖሊሲ ኦን ዘ ኢንተረስት ሬት? ኢት ራይዝስ ኢንተረስት ሬት። ኮንትራክሽነሪ ኢፌክቱ በሞኔታሪ ፖሊሲ ማለት ነው ኢንተረስት ሬት ኮንትራክሽነሪ ሞኔታሪ ፖሊሲ ላይ ኢንተረስት ሬቱ እንዲጨምር ያደርጋል ማለት ነው። ሃው ዳዝ ኤክስፓንሽነሪ ሞኔታሪ ፖሊሲ አፌክት አግሪጌት ዲማንድ? ናው ኢት ሽፍትስ ዘ አግሪጌት ዲማንድ ከርቭ ቱ ዘ ራይት ባይ ሎወሪንግ ኢንተረስት ሬት ኤንድ ኢንክሪዚንግ ኮንሰምፕሽን ኤንድ ኢንቨስትመንት ነው። ኤክስፓንሽነሪ ሲሆን ኢንተረስት ሬት ሎወር ይሆናል። ኮንትራክሽነሪ ሲሆን ደግሞ ኢንተረስት ሬት ራይዝ ያደርጋል። በኤክስፓንሽነሪ ሞኔታሪ ፖሊሲ አግሪጌት ዲማንዱን አፌክት የሚያደርገው ሽፍትስ ዘ አግሪጌት ዲማንድ ከርቭ ቱ ዘ ራይት ባይ ሎወሪንግ ኢንተረስት ሬት ኤንድ ኢንክሪዝ ኮንሰምፕሽን ኤንድ ኢንቨስትመንት። ዋት ኢዝ ዘ ታይፒካል ሪስፖንስ ኦፍ ዘ ሴንትራል ባንክ ዱሪንግ ሪሴሽን ኖት ቱ ኢምፕሊመንት ኤክስፓንሽነሪ ሞኔታሪ ፖሊሲ ቱ ስቲሙሌት ዘ ዲማንድ ኤንድ አውትፑት? ሃው ዳዝ ዘ ሞኔታሪ ፖሊሲ ሄልፕ ኮንትሮል ኢንፍሌሽን ነው by reducing the money supply and rise interest rate which decreases spending and demand pull inflation. Why is timing important in monetary policy? ጊዜ በሞኔታሪ ፖሊሲ ጥቅም ኢምፖርታንት የሚሆነው ለምንድን ነው የሚለው because they are long and variable lags between the implementation policy and seeing effect on the economy. Poor timing can worsen business cycle. What is the difference between monetary policy and fiscal policy? Monetary policy controlled by the central bank and involves money supply interest rates. Fiscal policy controlled by the government and involves taxation and government spending. What happens to inflation if the expansionary monetary policy overused? It can lead to high inflation or even hyperinflation if too much money is created. How does money policy affect the exchange rate? Higher interest rates can lead to currency appreciation. Lower interest rates can lead to depreciation. Why might central bank choose constant growth rates for money supply? To avoid discretionary policy errors, uncertainty, and prevent